በጌታ የተወደዳችሁ ወንድሞችና እህቶች የእግዚአብሔር ሰላምና ጸጋ ይብዛላችሁ ማለት እወዳለሁ። በዚህ ሰዓት ደግሞ ይዤላችሁ የቀረብኩት የትምህርታችን ርዕስ የትንቢተ ዳንኤል ምዕራፍ 8ኛው ሁለቱ እንስሳትና ትንሹ ቀንድ የሚል ርዕስ ይሆናል። እግዚአብሔር በመንፈሱ አማካይነት የቃሉን ምስጢር እንዲገልጽልን በጸሎት ወደ ጸጋው ዙፋን እንቀርባለን። ክብር ላንተ ይሁን አባታችን፣ ዛሬም በሕይወት ኖረን ቃልን እንድናጠና እድሉን ስለሰጠህን በጌታችን በኢየሱስ ክርስቶስ አማካይነት ለዘላለም ሕይወት ስላጨን እናመሰግንሃለን። አሁንም ደግሞ በትንቢተ ዳንኤል ምዕራፍ 8ኛው ላይ የተገለጡትን ራእዮች በተለይ ለዚህ መጨረሻ ዘመን አስፈላጊ የሆኑትን እውነቶች መንፈስ ቅዱስ ይገልጦ እንዲያስተምረን እንጸልያለን። በደላችንን ይቅር በለን፣ ፈቃድ ይፈጸም በጌታ በኢየሱስ ስም አሜን። ከዚህ በፊት በነበረው ጥናታችን ትንቢተ ዳንኤል ምዕራፍ 2ኛው ላይ እግዚአብሔር የምድር መንግስታትን በአፈር ውስጥ ባሉት ማዕድናት አማካይነት እንደገለጻቸውና ትንቢተ ዳንኤል ምዕራፍ 7ኛው ላይ ደግሞ በዱር አራዊቶች አስመስሎ እንዳቀረበ ተመልክተን ነበር። በዚህ በምዕራፍ 8ኛው ላይ ደግሞ የቤት እንስሳትን ተጠቅሞ እንደገለጸ በዚህ ሁኔታ እንመለከታለን። 8:1 በመጀመሪያ ከተገለጠልኝ ራእይ በኋላ ንጉሡ ብልጣሶር በነገሰ በ3ኛው ዓመት ለኔ ለዳንኤል ራእይ ተገለጠልኝ ይላል። ብልጣሶር የባቢሎን ንጉሥ የነበረው ማለት ነው። ነግሶ በ3ኛው ዓመት ይላል። ትንቢተ ዳንኤል ምዕራፍ 7 ቁጥር 1 ላይ በባቢሎን ንጉሥ በብልጣሶር በመጀመሪያው ዓመት ዳንኤል በአልጋው ላይ ሕልምንና የራሱን ራእይ አየ ይላል። የመጀመሪያ ራእዩን የተቀበለው ብልጣሶር የሚባል የባቢሎን ንጉሥ ነግሶ በመጀመሪያው ዓመቱ፣ ከዚያ በኋላ አሁን በ3ኛ ዓመት ደግሞ እግዚአብሔር ከተጨማሪ ማብራሪያና እውነት ጋር ተጨማሪ ወይም ድጋሚ ራእይ ሰጥቶታል። ምንድነው ያየው? በዚህ በምዕራፍ 8ኛው ቁጥር 3 ላይ ዓይኔን አንስቼ አየሁ፣ እነሆም 2 ቀንዶች የነበሩት አንድ አውራ በግ በወንዙ ፊት ቆሞ ነበር። ሁለቱም ቀንዶቹ ከፍ ከፍ ይሉ ነበር፣ አንዱ ግን ከሁለተኛው ከፍ ያለ ነበር፣ ታላቁም ወደ ኋላ ወጥቶ ነበር ይላል። አውራ በግ ባለ 2 ቀንድ ማለት ነው። እግዚአብሔርን እናመሰግነዋለን። እዚሁ በምዕራፍ 8ኛው ቁጥር 20 ላይ ደግሞ ትርጉሙን አስቀምጦልናል። ባየኸው በአውራው በግ ላይ የነበሩ 2ቱ ቀንዶች እነርሱ የሜዶንና የፋርስ ነገስታት ናቸው ይላል። እንግዲህ ምዕራፍ 7ኛው ላይ የሜዶንና ፋርስን መንግስት እግዚአብሔር በድብ አማካይነት ነበር የገለጸው። በዚህ በምዕራፍ 8ኛው ላይ ደግሞ ንጹህ በሆነው እንስሳ ያውም በግ ማለት ነው። በግ ለቤተ መቅደስ አገልግሎት ሲጠቀሙበት ከነበሩት እንስሳት መካከል አንዱ ነው። ስለዚህ እግዚአብሔር በዚህ በምዕራፍ 8ኛው በንጹህ እንስሳ ነው የጀመረው። ቀጥሎስ ቁጥር 5 ላይ እኔም ስመለከት እነሆ ከምዕራብ ወገን አንድ አውራ ፍየል በምድር ሁሉ ፊት ላይ ወጣ፣ ምድርንም አልነካም ይላል። እንደሚበር አይነት ማለት ነው። ለፍየሉም በዓይኖቹ መካከል አንድ ታላቅ ቀንድ ነበረው። 2 ቀንድ ወዳለው በወንዝ ፊት ቆሞ ወዳየሁት አውራ በግ መጣ። በኃይሉም ቁጣ ፈጥኖ ወደ እርሱ ሮጠ። ወደ አውራውን በግ ሲቀርብ አየሁት፣ እርሱም ተማረረበት፣ አውራውንም በግ መታ፣ 2ቱንም ቀንዶች ሰበረ ይላል። እንግዲህ በትንቢተ ዳንኤል ምዕራፍ 7ኛው ላይ ከባቢሎን ቀጥሎ ሜዶንና ፋርስ መንግስት እንደመጣ፣ ከሜዶንና ፋርስ መንግስት ቀጥሎ ደግሞ ግሪክ እንደመጣ ተመልክተን ነበር። እዚህ ላይ አውራው ፍየል ማንን ይወክላል? ምዕራፍ 8ኛው ቁጥር 21 ላይ አውራው ፍየል የግሪክ ንጉሥ ነው። በዓይኖቹም መካከል ያለው ታላቁ ቀንድ መጀመሪያው ንጉሥ ነው አለ። ስለዚህ ልክ በትንቢተ ዳንኤል ምዕራፍ 7ኛው ላይ እንዳየነው ማለት ነው ተከታታይ መንግስታት ናቸው ማለት ነው። ግን ከባቢሎን አልጀመረም በዚህ በምዕራፍ 8ኛው። ምክንያቱም ዳንኤል ይህንን ራእይ ያየ የነበረው የባቢሎን መንግስት ዘመኑን እየጨረሰ ባለበትና ቀጥሎ የሚመጣው የሜዶንና ፋርስ መንግስት ሊመጣ ባለበት ጊዜ አካባቢ ስለሆነ አሁን ከሜዶ ፋርስ ጀምሮ ነው እግዚአብሔር ይህንን ራእይ የሰጠው ማለት ነው። ስለዚህ በትንቢተ ዳንኤል ምዕራፍ 7 ላይ
የግሪክ መንግስት በነብር መሳይ አውሬ ያውም 4 ክንፍ ያለውና 4 ራስ ያለው አውሬ እንደተመሰለ ተመልክተን ነበር። እዚህ በምዕራፍ 8ኛው ላይ ቁጥር 8 ላይ አውራውን ፍየል ራሱን እጅግ ታላቅ አደረገ፣ በበረታም ጊዜ ታላቁ ቀንዱ ተሰበረ ይላል። ያቺ በአይኖቹ መካከል ያለው ለየት ያለው ቀንዱ የመጀመሪያው ንጉስ ነው። ማለትም እስክንድር ታላቁ አሌክዛንደር ዘ ግሬት ማለት ነው። ስለዚህ የግሪክ መንግስት በበረታ ጊዜ ያ ታላቁ ቀንዱ ተሰበረ ስል የመጀመሪያው ንጉሳቸው ገና በወጣትነቱ በስካር ምክንያት ሞተ፣ ተሰበረ። ወደ 4ቱም የሰማይ ነፋሳት የሚመለከቱ 4 ቀንዶች ከበታች ወጡ ይላል። 4 ቀንዶች የመጀመሪያው ንጉስ በሚሞትበት ጊዜ 4 ቀንዶች ከበታች ወጡ ይላል። ምዕራፍ 7 ቁጥር 6 ላይ ለአውሬቱም 4 ራሶች ነበሯት፣ ግዛትን ተሰጣት ይላል። 4 ራሶች፣ እዚህ ላይ ደግሞ 4 ቀንዶች። አሌክዛንደር ሲሞት እሱ ከነበራቸው ወይንም ደግሞ ለእስክንድር ከነበሩት ጄኔራሎች መካከል በጣም ብርቱ የነበሩት 4ቱ እሱ ይዞ የነበረውን ግዛቱን የግሪክን መንግስት ማለት ነው በ4 ቦታ ከፋፍለው መግዛት ጀመሩ። እነዚህ እነ ካሳንደር፣ ሴሌውከስ፣ ቶለሚ የሚባሉ ዋነኞቹ የሱ ጄኔራሎች ነበሩ ማለት ነው። እና 4ቱ ወጡ የተባሉት እነዚህ ናቸው ማለት ነው። ቁጥር 9 ላይ ከነርሱም ከአንደኛው አንድ ታናሽ ቀንድ ወጣ ይላል። ከነሱም ከአንደኛው ስል ከ4ቱ ጄኔራሎች ወይም 4ቱ ጄኔራሎች ይዘውት ከነበሩት ግዛቶች መካከል ከአንዳቸው አንድ ታናሽ ቀንድ ወጣ፣ ወደ ደቡብም ወደ ምስራቅም ወደ መልካሚቱም ምድር እጅግ ከፍ አለ ይላል። ይሄኛው ከነዚያ ከ4ቱ የእስክንድር ጄኔራሎች ግዛት መሃል ከአንዳኛው የወጣው ያ ትንሹ ቀንድ አንዳንዶች የተለያየ ትርጉም ለመስጠት ይሞክራሉ። ነገር ግን ማን እንደሆነ አሁን እዚህ ቁጥር 9ኛው ላይ የተሰጡት ማብራሪያዎች ማንነቱን ይገልጹልናል። በተለይ ወደ ደቡብ፣ ወደ ምስራቅ፣ ወደ መልካሚቱ ምድር እጅግ ከፍ አለ ይላል። መልካሚቱ ምድር የምንላት መጽሐፍ ቅዱሳችንን በምናጠናበት ጊዜ እግዚአብሔር ወተትና ማር የምታፈስ ሀገር ብሎ ከነ አብርሃም ዘመን ጀምሮ ለዘሮቹ ቃል የገባላቸው የከነዓን ምድር ነች። ይህንን ብዙ የመጽሐፍ ቅዱስ ምስክሮች ያረጋግጡልናል። ስለዚህ ከግሪክ መንግስት ቀጥሎ የመጣና አይሁዶች ይዘው የነበረውን ከነዓንን ወይም አይሁዶችን በቁጥጥሩ ስር ያደረገው የሮም መንግስት መሆኑን እንመለከታለን። ስለዚህ እዚህ ላይ የቀረበው ይሄ ትንሽ ቀንድ የሮም መንግስትን ያመለክታል። ቁጥር 10 ላይ እስከ ሰማይም ሰራዊት ድረስ ከፍ አለ ይላል። የሰማይ ሰራዊት የተባሉት እዚህ ላይ በምድር ላይ ያሉ የእግዚአብሔር ሕዝቦች ማለት ነው። ከሰራዊትና ከከዋክብትም አያሌዎችን ወደ ምድር ጣለ ይላል። ከከዋክብትም ይላል። ከዋክብት ምንድናቸው? መላእክትም በከዋክብት ይመሰላሉ። ነገር ግን የሮም መንግስት በመላእክት ላይ ምንም ስልጣን አልነበረውም። ነገር ግን ከዋክብት በራእይ ምዕራፍ 12 ቁጥር 1 ላይ ታላቅ ምልክትም በሰማይ ታየ፣ ፀሐይን ተጎናጽፋ ጨረቃም ከእግሮቿ በታች ያላት በራሷም ላይ የ12 ከዋክብት አክሊል የሆነላት አንዲት ሴት ነበረች ይችላል። እቺ ሴት የእግዚአብሔርን ቤተክርስቲያን ትወክላለች። ነገር ግን 12 ከዋክብት ያለበት አክሊል ያላት ይላል። እነዚህ 12ቱ ከዋክብት በብሉይ ኪዳን 12ቱ አባቶች ወይም የእስራኤል ነገዶች መሪዎችን፣ እንደዚሁም በአዲስ ኪዳን ደግሞ 12ቱን የጌታን ሐዋርያትን የሚወክል ሲሆን በብሉይ ኪዳንና በአዲስ ኪዳን ዘመን የእግዚአብሔር ቤተክርስቲያን አመራርን የሚወክል ነው። ስለዚህ ከዋክብትን አያሌዎችን ወደ ምድር ጣለ ብሎ በሚልበት ጊዜ ማለት ነው
በምድር ላይ የእግዚአብሔር ወኪሎች ከነበሩት ከአይሁዶች መካከል እንደጣላቸው ያሳየናል። እስከ ሰራዊትም አለቃ ድረስ ራሱን ታላቅ አደረገ ይላል። እስከ ሰራዊት አለቃ ማን ነው? የሰራዊት አለቃ በኢያሱ መጽሐፍ ምዕራፍ 5ኛው የሰራዊት አለቃ የተባለው ጌታችን ኢየሱስ ራሱ መሆኑን ከኢያሱ ምዕራፍ 5ኛው ቁጥር 14 እና 15 እንደሚለውን እናነባለን። ከቁጥር 13 ልጀምር። እንዲህም ሆነ ኢያሱ በኢያሪኮ አጠገብ ሳለ ዓይኑን አንስቶ ተመለከተ፣ እነሆም የተመዘዘ ሰይፍ በእጁ የያዘ ሰው በፊቱ ቆሞ ነበር። ኢያሱም ወደ እርሱ ቀርቦ ከኛ ወገን ወይስ ከጠላቶቻችን ወገን ነህ አለው። እርሱም አይደለሁም፣ እኔ የእግዚአብሔር ሰራዊት አለቃ ሆኜ አሁን መጥቻለሁ አለ። ኢያሱም ወደ ምድር በግንባሩ ተደፍቶ ሰገደና ጌታዬ አለው። ጌታዬ ለባሪያው የሚነግረው ምንድነው አለው። ቁጥር 15 የእግዚአብሔርም ሰራዊት አለቃ ኢያሱን አንተ የቆምክበት ስፍራ የተቀደሰ ነውና ጫማይን ከእግሪ አውልቅ አለው ይላል። ስለዚህ የሰራዊት አለቃ የሚል መጠሪያ የተሰጠው ጌታ ኢየሱስ ነው። ምክንያቱም መላእክት ቢሆኑ ስግደትን አይቀበሉም ነበር፣ በራእየ ዮሐንስ ላይ እንደምንመለከተው ማለት ነው። ስለዚህ የሰራዊት አለቃ የሚል ስያሜ የተሰጠው ጌታችን ኢየሱስ ነው። የሰራዊት አለቃ ሆኜ እዚህ ላይ ቀርቤያለሁ ይላል። ስለዚህ እስከ ሰራዊትም አለቃ ድረስ ራሱን ከፍ አደረገ የሚለው ጌታችን ኢየሱስ ክርስቶስ በዚህ ምድር ላይ የተወለደው የሮም መንግስት ነግሶ በነበረበት ጊዜ ነው። ሰይጣን የሮም መንግስትን ተጠቅሞ አዳኛችንን በሕፃንነቱ ለማጥፋት የቤተልሔም ሕፃናትን እንዳስገደለ እናውቃለን። ኋላ ላይም ጌታችን ኢየሱስ የተገደለው በዚህ በሮም መንግስት ዘመን ነበረ። ስለዚህ ከቦታ ወደ ቦታ እያዘዋወሩ ለፍርድ ከአንዱ ሸንጎ ወደ ሌላው ሲያስተላልፉ የነበሩትን እነዚያ የሮም አለቆች ነበሩ። ስለዚህ እስከ ሰማይም አለቃ ድረስ እስከ ሰራዊትም አለቃ ድረስ ራሱን ታላቅ አደረገ። ጌታ ኢየሱስ ክርስቶስ እሱ የሰውን ልብ የሰውን አእምሮ ሁሉ የሚፈትሽ እውነተኛ ዳኛ ሆኖ ሳለ ሰብአዊ ዘሮች እሱን ለመዳኘት ቁጭ ያሉበት ዘመን ቢኖር የሮም መንግስት ዘመን መሆኑን እንረዳለን። ከእርሱም የተነሳ የዘወትሩ መስዋዕት ተሻረ ይላል። የዘወትሩ መስዋዕት የሚለውን ዘጸአት ምዕራፍ 29ኛው ቁጥር 38 እና 39 ላይ እንዲህ ይላል፣ በመሠዊያው ላይ የምታቀርበው ይህ ነው፣ በቀን በቀን ዘወትር ይላል። በቀን ዘወትር 2 የዓመት ጠቦቶች ታቀርባለህ። አንዱን ጠቦት በማለዳ ቁርባን አድርገህ ታቀርበዋለህ፣ ሁለተኛውን ጠቦት በማታ ቁርባን አድርገህ ታቀርበዋለህ ይላል። ስለዚህ የዘወትር መስዋዕት የምንለው ቀለል ባለ ሁኔታ ስንረዳ ማለት ነው እግዚአብሔር ለቤተ እስራኤል መመሪያ ሲሰጣቸው ማለት ነው በየዕለቱ የእግዚአብሔር ሕዝቦች በእግዚአብሔር ላይ መደገፋቸውንና መታመናቸውን ለማሳየት ጠዋት የመስዋዕት ክፍለ ጊዜ አለ፣ እንደዚሁም ማታም ደግሞ የመስዋዕት ክፍለ ጊዜ አለ። ጠቦቶችን ዘወትር በየዕለቱ ያቀርቡ ነበር። ነገር ግን በዚህ በምዕራፍ 8ኛው ከእርሱም የተነሳ የዘወትሩ መስዋዕት ቀረ የሚለው ጌታችን ኢየሱስ ክርስቶስ ሞቶ ማለት ነው የመስዋዕት አገልግሎት ወደ ፍጻሜ የመጣው በዚህ በትንሽ ቀንድ በተመሰለው በሮም መንግስት ዘመን መሆኑን እንረዳለን። የመቅደሱም ስፍራ ፈረሰ። አሁን ጌታ ኢየሱስ ክርስቶስን ባለመቀበላቸው ምክንያት ጌታችን ኢየሱስ ሞቶ ወደ ሰማይ ከሄደ በኋላ በ70 ዓመተ ምህረት ምድራዊ ቤተ መቅደስም ፈርሷል። ያፈረሱት ግን ሮማውያን ነበሩ። ሰራዊቱም ከኃጢአት የተነሳ ከዘወትሩ መስዋዕት ጋር ተሰጠው ይላል። አልፈን ቁጥር 23 ላይ በመንግስታቸው መጨረሻ ኃጢአታቸው በተሞላች ጊዜ እንቆቅልሽን የሚያስተውል ፊተ ጨካኝ ንጉሥ ይነሳል ይላል። እዚህ ላይ ፊተ ጨካኝ ንጉሥ የተባለው ያው የሮምን መንግስት ያመለክታል ብዬ አምናለሁ። ምክንያቱም ትንቢተ ዳንኤል ምዕራፍ 7ኛው ላይ አራተኛው የዓለም መንግስት ሮም ማለት ነው አምሳያ በሌላው አውሬ ተመስላ ነበር።
ስለዚህ ፊተ ጨካኝ ሜዶንና ፋርስ በአውራ በግ፣ ግሪክ በፍየል አውራ ፍየል። እዚህ ላይ ግን ፊተ ጨካኝ ልክ እንደ ምዕራፍ 7ኛው አምሳያ የሌለው አውሬ እዚህ ላይ ደግሞ ፊተ ጨካኝ ንጉሥ ይላል። ኃይሉም ይበረታል፣ ነገር ግን በራሱ አይደለም። በድንቅም ያጠፋል፣ ያደርግማል፣ ይከናወንማል። ኃያላንንና የቅዱሳንን ሕዝብ ያጠፋል። በመታለሉም ተንኮልን በእጁ ያከናውናል፣ በልቡም ይታበያል። ታምነውም የሚኖሩትን ብዙዎችን ያጠፋል። በአለቆቹም አለቃ ላይ ይቋቋማል። በአለቆች አለቃ ማለት ጌታ ኢየሱስ ላይ ማለት ነው። ያለ እጅም ይሰበራል ይላል። ከሌሎች መንግስታት የሮምን መንግስት የሚለየው አንዱ ይሄ ነጥብ ነው። ያለ እጅ ይሰበራል ይላል። ባቢሎን በሜዶንና ፋርስ መንግስት ነው የተሰበረው። ሜዶንና ፋርስ ደግሞ በግሪክ ነው የተሰበረው። ግሪክ ደግሞ በሮም ነበር የተሰበረችው። ሮም ራሷ ግን ሌላ መንግስት አይደለም መጥቶ አሸንፏት ድል ያደረጋት አይደለም። በውስጥ ድክመት ምክንያት ፈራረሰች። በ10 የአውሮፓ ሀገራት ማለት ነው። ምዕራፍ 2ኛው እና ምዕራፍ 7ኛው ላይ እንደተመለከትነው ማለት ነው። ያለ እጅም ይሰበራል ይላል። አሁን ይህንን ራእይ ካየ በኋላ ዳንኤል ማለት ነው አውራውን በግ አየ። ከዛ በኋላ አውራ ፍየል አለ። ከዛ በኋላ በአውራ ፍየል ግንባር ላይ በአይኑ መሃል ስላለው ለየት ያለው ቀንድ የመጀመሪያው ንጉሱን ተመለከተ። ቀጥሎ የሚመጡት 4 ጄኔራሎች ተመለከተ። ከነዚያ ከአራቱ ጄኔራሎች ግዛት መካከል ስለሚነሳው ትንሹ ቀንድ ማለትም ስለ ሮም ተመለከትን። ያንን ካየ በኋላ ትንቢተ ዳንኤል ምዕራፍ 8 ቁጥር 13 እና 14 ላይ እንዲህ ይላል። ከቅዱሳኑም አንዱ ሲናገር ሰማው። ለተናገረው ለቅዱሱም ሁለተኛው ቅዱስ ስለ ዘወትሩ መስዋዕት መቅደሱና ሰራዊቱም ይረገጡ ዘንድ ስለሚሰጥና ስለሚያጠፋው ኃጢአት የሆነው ራእይ እስከ መቼ ይሆናል አለው። እርሱም እስከ 2300 ማታና ጠዋት ድረስ ነው። ከዚያም በኋላ መቅደሱ ይነጻል አለ ይላል። በጌታ የተወደዳችሁ ወገኖቼ የምዕራፍ 8ኛው ማዕከል ስለ ቤተ መቅደስ መንጻት ነው። ስለ 2300 ነው። እግዚአብሔር ትንቢተ ዳንኤል ምዕራፍ 2 ላይ ያልተገለጠውን በምዕራፍ 7ኛው ላይ ስለ ትንሹ ቀንድ ስለ ጳጳሳዊ ሥርዓት ጭማሪ አድርጎ ገልጦ ነበር። በምዕራፍ 7ኛው ላይ ያልተጠቃለለውን ደግሞ በዚህ በምዕራፍ 8ኛው ላይ ደግሞ እግዚአብሔር ጨምሮ ተጨማሪና መሰረታዊ የሆነ እውነታ አመጣ። ያም ደግሞ ስለ ቤተ መቅደስ ነው። ለካ ከጅምሩ የሜዶንና ፋርስን መንግስት በአውራ በግ ማስመሰሉ እንደዚሁም የግሪክን መንግስት በአውራ ፍየል ማስመሰሉ ራሱም የሚያመለክተን ከቤተ መቅደስ አገልግሎት ጋር የተያያዘ እውነት ሊያበስርልን እንደሆነ መረዳት እንችላለን ማለት ነው። ምክንያቱም ትንቢተ ዳንኤል ላይ ሜዶንና ፋርስ በድብ ንጹህ ባልሆነ እንስሳ ማለት ነው። የግሪክ መንግስት ደግሞ ነብር መሳይ እሱም ንጹህ ያልሆነ እንስሳ ነው። እዚህ ምዕራፍ 8ኛው ላይ ግን ሁለቱም እንስሳ አውራው በግ እንደዚሁም አውራ ፍየል ንጹህ እንስሳት ለቤተ መቅደስ አገልግሎት የሚውሉ ናቸው። ታዲያ በሮም ዘመን የሚፈጸሙትን እውነታዎች ከገለጸ በኋላ ይህ ሁሉ እስኪሆን ድረስ መቅደሱን መረገጥ ከሱ ጋር የተያያዙ ጉዳዮች እስኪከናወኑ ድረስ ምን ያህል ጊዜ ነው የሚል ጥያቄ አንዱ ቅዱስ ለሌላኛው ቅዱስ ሲያቀርብ መልሱ እስከ 2300 ማታና ጠዋት ድረስ ነው። እዚያም በኋላ መቅደሱ ይነጻል አለኝ ይላል። ስለ ሌሎቹ እንስሳት እንደዚሁም ስለ ፊተ ጨካኙ አውሬ ወይም ትንሽ ቀንድ ስለተባለው እዚሁ ምዕራፍ ላይ ማብራሪያ ተሰጥቷቸዋል። ነገር ግን ስለተጠቀሰው 2300 ስለ የጊዜው ሰሌዳ ግን እዚህ ምዕራፍ 8ኛው ላይ ሙሉን ስንፈልግ ማብራሪያ አልተሰጠውም። ለምንድን ነው ማብራሪያ ያልተሰጠው? ትንቢተ ዳንኤል ምዕራፍ 8 ቁጥር 26 እና 27 እንዲህ ይላል። የተነገረውም የማታውና የጠዋቱ ራእይ እውነተኛ ነው፣ ነገር ግን ከብዙ ዘመን በኋላ ስለሚሆን ይላል። ከብዙ ዘመን በኋላ ስለሚሆን ራእዩን ዝጋ። እኔም ዳንኤል ተኛው፣ አያሌም ቀን ታመምኩ። ከዚያም በኋላ ተነስቼ የንጉሱን ሥራ ይሠራ ነበር፣ ስለ ራእዩም ይደነቅ ነበር፣ የሚያስተውለው ግን አልነበረም ይላል። በጌታ የተወደዳችሁ ወገኖች
ስለ ሌሎቹ ማብራሪያ ተሰጥቶ ስለ 2300ዎቹ ማታና ጠዋት ስለ ቤተ መቅደሱ መንጻት እዚህ ላይ ማብራሪያ አልተሰጠውም። ይህንን ማብራሪያ የምናገኘው ገብርኤል እንደገና ተመልሶ መጥቶ ለዳንኤል የገለጠለት በትንቢተ ዳንኤል ምዕራፍ 9ኛው ላይ እናገኘዋለን። ከብዙ ጊዜ በኋላ ስለሚሆን ነው የተባለው። ይህንን ራእይ ያየው በባቢሎን መንግስት ዘመን ላይ ሆኖ ነበር። ነገር ግን ይህ የቤተ መቅደስ መንጻት ማብራሪያ ደግሞ አይሁዶች ወደ ኢየሩሳሌም ከሚመለሱበት ሁኔታ ጋር የተያያዘ ሄደው ቤተ መቅደሳቸውን መገንባት ከዚያም በኋላ የመሲሁ መወለድ እና አገልግሎቶቹ ጋር የተያያዙ እውነታዎች ናቸው ስለ ቤተ መቅደስ እዚህ ላይ የተዘረዘረው። ምክንያቱም የቤተ መቅደስ ጉዳይ ነው፣ የድነት ማዕከል የሆነው ጉዳይ ነው። ስለዚህ ይህንን በቀጣዩ ጥናታችን እንመጣበታለን። ስለ ትልቁ የጊዜ ሰሌዳ ወይም ረጅሙ የጊዜ ሰሌዳ ወይም ስለ ቤተ መቅደስ መንጻት። በዚህ ላይ ግን ጥያቄና ሐሳብ ካላችሁ